ሰላም እግዚአብሔር በያላችሁበት ይብዛላችሁ። እግዚአብሔር አምላካችን በድጋሚ ስላገናኘንም ስሙ ይክበር ይመስገን። በዛሬው ቆይታችን ብናየው ብዬ ያሰብኩት አንድ ርዕሰ ጉዳይ አለ። ከኖህ ጋርና ከቤተሰቦቹ ጋር የሚገናኝ አንድ ሐሳብ አለ። በሱ ላይ ቆይታ እናደርጋለን። ምናልባትም ከነዓን በአያቱ ወይም ደግሞ ካም በአባቱ ለምን ቀለዱበት ወይም ለምን ሳቁበት የሚል ሐሳብ አንስተን እንደ ሰው ልጅ ወይም ደግሞ በነጭና በጥቁር መካከል ያለውን የሐሳብ ቅራኔ አይተን እስካሁን ድረስ ያልተፋቀና ያልተሰረዘ ወይም ደግሞ በሰዎች አእምሮ ውስጥ ያለ የተንሻፈፈ ትርጉም አለ በነገራችን ላይና እሱን ክሊር እናደርጋለን፣ እሱን ግልጽ እናደርግበታለን። በሌላ በኩል ሃይማኖታዊ ትርጉሙንም በተመለከተ ምን ማለት ነው የሚለውንም ነገር እናነሳና የዛሬውን ቆይታችንን ለማጠናቀቅ እንሞክራለን። አጠር ያለ ቆይታ እናደርጋለን። ቆይታችሁን ከኔ ጋር አድርጉ። በነገራችን ላይ የኖህ መርከብ እንግዲህ በጣም እየሞተ ነው ማለት ይቻላል። ስለዚህ ላይክ አድርጉ። ያው ለምን እንደሆነ ያው ግልጽ ነው። እኔ በጣም ስለጠፋሁኝ ፕሮግራም ስለማዘጋጅ ስለማልሰራ ነው አንዱ እየሞተ ያለበት። ጥፋቱ ራሴ ጋር ነው ያለው። ቢሆንም ግን እናንተም ደግሞ በመጣበት ሰዓት ላይክ ያደረጋችሁ ብዙዎች ጋር እንዲደርስ አድርጉትና መልእክቱም ጠቃሚ ስለሆነ ማለት እወዳለሁኝ። ብዙ አላብዛባችሁ፣ ወደ ሐሳቤ ልለፍ። እንግዲህ ወደ ኋላ ሄደን ታሪክን ስንፈትሽ ያው እንግዲህ ምድራችን ላይ የሰው ልጅ ከወረደበት ሰዓት ጀምሮ በብዙ ውጣ ውረድ እንዳለፈ እናውቃለንና ያ ውጣ ውረድ ማለት ደግሞ አንዱ የሰው ልጆች በህይወታቸው ኃጢአትን ሲሰሩ ሲበድሉ ከእግዚአብሔር ሲርቁ ወደ እግዚአብሔር ሲመለሱ በተለያዩ ውጣ ውረዶችና በተለያዩ ፈተናዎች ማለፋቸውን እናውቃለንና ከዚህ መካከል እንግዲህ በጣም ጎልቶ የሚታወቀው የኖህ ዘመን ታሪክን ነውና ከዛ በኋላም በጣም በርካታ የሰው ልጆች ያጠፏቸው ጥፋቶች፣ እግዚአብሔር ያደረጋቸው ቅጣቶች፣ እንደዚሁም ደግሞ ወደ እግዚአብሔር የሰው ልጆች እንዲመለሱ የተለያዩ አስተምሮቶችን እግዚአብሔር በተለያየ መልኩ እያደረገ ሲያስተምር እንደነበረና በትናንትናው ቆይታችንም እግዚአብሔር በአንድም በሌላም ያስተምራል፣ የሰው ልጅ ግን አያስተውልም ተብሎ እንደተነገረው ሁሉ እኛም ታዲያ ዛሬ ቆይታ የምናደርግበት የኖህ ዘመን ላይ ያለውን መነሻ አድርገን ይሆናል ማለት ነው። እንግዲህ እንደምታውቁት ምድራችን በንፍር ውሃ ከጠፋች በኋላ እንግዲህ ከ40 መዓልትና ከ40 ሌሊት በኋላ ምድር ኖህና ቤተሰቡ ከመርከቧ እንዲወርድ መደረጉ ይታወቃል። ከዛም በኋላ ኖህ ህይወቱን በግብርና መግፋት ጀመረ ይለናል። አርሶ አደር ነበረ። እያረሰ እያመረተ ኑሮውን፣ ልጆቹን፣ ቤተሰቡን ይመራ ነበረ ማለት ነው። ከዛም በኖህ መርከብ ውስጥ እንግዲህ ካሉት የሰው ልጆች መካከል ያው 8ቱ ቤተሰብ ነበሩ የተረፉትና እነሱም ኖህ ከሚስቱ ጋራ 2፣ 3 ወንዶቹ ሴም፣ ያፌትና ካም 3፣ ከዛ ሚስቶቻቸው 6 ከኖህና ከባለቤቱ ጋር አጠቃላይ 8 ቤተሰብ ማለት ነው። ይሄን ቤተሰብ ለማሳደግ ኖህ በግብርና ተሰማርቶ ኑሮው መግፋት ጀመረ ማለት ነው። ይሄ በሚሆንበት ሰዓት እንግዲህ ኖህ በሚያመርተው አዝዕርት አማካይነት የወይን ጠጅ አዘጋጅቶ የወይን ጠጅ ጠጥቶ እንደሰከረ ታሪክ ይነግረናል። እናንተም ታውቃላችሁ ማለት ነው። በሰከረበት ሰዓት እንግዲህ ከልጆቹ መካከል የልጅ ልጁ የምንለው ከነዓን እርቃኑን ሆኖ ተመለከተው። ያው እንግዲህ የሰከረ ሰው መቼም ብዙ ጊዜ እንደምናውቀው የፈለገውን ያክል ቢሰክርም እንኳ እስከ መጨረሻው እንደው እስከ እንጥፍጣፊው ድረስ ልቡን አይስትም፣ ያው ይታወቃልና ታዲያ ከነዓን ባየው ጊዜ ሳቀበት ይላል፣ አሾፈበት። በዚህም አላበቃም፣ ሄዶም ለአባቱ ለካም ነገረው። ከነገረው በኋላም አባቱም መጥቶ እንደዚሁ ከልጁ ጋር ተባብሮ ሳቀበት። ልጁም እንደዚሁ በአያቱ እንደዚሁም ካም ደግሞ በአባቱ ሳቁበት፣ ቀለዱበት ማለት ነው። ከዛን ሰዓት ጀምሮ እስካሁን ድረስ የሚነገር ነገር አለ። በነገራችን ላይ ስቲል ነው በነጭና በጥቁር መካከል ያለ አመለካከት ወይም ጥቁሩን ለነጩ አገልጋይ አድርጎ የማሰብ ማለት ነው። እና ይሄ በሆነበት ሰዓት እንግዲህ ያው ኖህ ከስካሩ በነቃ ሰዓት ምን እንዳደረገ ያስተላልፈው መልእክት አለ። የተራገመውም አለ የመረቀውም ነበረ። ከዛ በፊት ግን በስካሩ ሰዓት ካም ከነዓን ለአባቱ ለካም በነገረው ሰዓት እሱ ደግሞ ሄዶ ለወንድሞቹ ለሴምና ለያፌት ነገራቸው። አባታችን እኮ እንደዚህ ሆኗል፣ የወይን ጠጅ ጠጥቶ እንደዚህ ሰክሮ ያው የተንገዳገደ ነው፣ አቅሉን ስተዋል ብለው
ነገራቸው ማለት ነው። ከዛ ሴምና ያፌት ግን እንደሱ እንደ ካምና እንደ ካም ልጅ እንደ ከነዓን አላደረጉም ነው የሚለው። እነሱ ግን ሄደው ልብሱን ወይም ደግሞ መጎናጸፊያ ይዘው ፊታቸውን አዙረው ጀርባቸውን ወደ አባታቸው አድርገው የአባታቸውን እርቃን ላለማየት ማለት ነው። ይሄ እንግዲህ ህሌናቸው ምን ያክል እንደገዛቸው ምን ያክል የአባታቸውን ሀፍረት ለማየት እንደሚያሳፍር ማለት ነው። እናትና አባትህን አክብር የሚለው ህግ በህገ ልቦና ሳይቀር እንዴት እንደሚሰራ ማለት ነው። በነገራችን ላይ እዚሁ አንድ ነገር መጨመር የምፈልገው እንደምታውቁት የሰው ልጅ በህገ ልቦና ይኖርበት የነበረው ዘመን ያን ጊዜ ህገ ልቦና ማለት የሰው ልጅ በህገ ልቦናነት በሚኖርበት ሰዓት በልቦናው እንደ ጽላት ሆኖ ያገለግል ነበርና የእግዚአብሔርን ቃል ይጻፍባቸው ነበረ ማለት ነው። እንግዲህ በኦሪት ስርዓት ከ10ቱ ትእዛዛት መካከል አንዱ እናትና አባትህን አክብር ነው የሚለው አይደለ? ያ እንግዲህ ጽላት ላይ ወይም ደግሞ እንጨት ላይ የተጻፈ ከግራር በተመረጠ በተዘጋጀ እንጨት ላይ የተጻፈ ቃል ነው። በኖህ ዘመን ግን ይሄ አልነበረም፣ ታቦት አልነበረም። እናትና አባትህን አክብር ተብሎ የተጻፈበት እንደዛ አልነበረም፣ በሚታይ በሚጨበጥ ደረጃ ማለት ነው። ምን እላችሁ ፈልጌ ነው፣ ታቦት በህገ ልቦናም ነበረ። ያ ህገ ልቦና ማለት እንግዲህ በአበው ዘመን አባቶቻችን ልቦና ላይ እግዚአብሔር ቃሉን ይጽፍባቸው ነበረ ማለት ነው። ዋናው የታቦት ዓላማ የእግዚአብሔርን ቃል መጻፊያነት አይደለ? ወደ ኋላ በአበው ዘመን ከአዳም ጀምሮ እስከ ኖህ እስከነ ያሬድ እስከነ ሄኖክ ድረስ ያለውን ዘመን ስንመለከት የህገ ልቦና ዘመን ስለነበረ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ በሴምና በያፌት ልቦናም የእግዚአብሔር ቃል እናትና አባትህን አክብር የሚለው ቃል ተጽፎባቸው ነበረ ነው በዛን ሰዓት። ያንንም መነሻ ማድረግ የአባታቸውን ሀፍረተ ስጋ ላለማየት እርቃኑ ላለማየት ጨርቅ ይዘው ልብስ መጎናጸፊያ ይዘው ፊታቸውን አዙረው ጀርባቸውን ለአባታቸው አድርገው ወደ ኋላ እያፈገፈጉ ሄደው አባታቸውን አለበሱት ይላል። ካምና ልጁ የሳቁበትን አባታቸውን እነሱ ግን አለበሱት። ከስካሩም ከነቃ በኋላ የሆነውን ነገር ሁሉ ካወቀ ከተረዳ በኋላ እንዲህ ብሎ ተናገረ። ሴም እግዚአብሔር በአንተ ድንኳን ይደር፣ እግዚአብሔር ዘራችሁን ይባርከው ብሎ እሱንና ያፌትን መረቃቸው። የያፌትን ዘርህ ይብዛ ብሎ መረቀው። የእግዚአብሔርን ማደሪያ ወይም ደግሞ እግዚአብሔርን ግን በሴም ድንኳን እንዲያድር ብሎ መረቀው ይላል። ካምንና ደግሞ ልጁን ረግማቸው፣ እናንተ ለሴም አገልጋዮች ትሆናላችሁ፣ ባሪያ ሆኑ ብሎ ረግማቸው ይለናል። ታዲያ ስቲል ነው በነገራችን ላይ ይህ ቃል እስካሁን ድረስ በነጮች ዘንድ የሚታየው ዛሬ ድረስ ጥቁሩን ወይም እንግዲህ ካም ሲነሳ በከለር ደረጃ ጥቁሩን አፍሪካውን የሚወክል ነው አይደለ? እስካሁን ድረስ አፍሪካ ለነጮች አገልጋይ መሆን አለበት ተብሎ የሚታሰበው ይሄ የባሪያ ንግድ የሚለው እሳቤ ከየትም የመጣ አይደለም። በነገራችን ላይ ከዚህ ነው የሚቀዳው፣ ከዚህ ነው የሚያነሻው። እስካሁኑ ሰዓት ድረስ በቅርብ ጊዜ ራሱ በተለይ አሁን ትራምፕ ስልጣን ላይ ከወጣበት ሰዓት ጀምሮ አፍሪካን እንዴት እንደሚመለከትና እንዴት እንደሚቆጥረው እስቲል ነው በተለያዩ ዓለም ላይ የምንመለከታቸው ከእግር ኳስ ጨዋታ ጋር በተገናኘ ጥቁሮች ምን አይነት ምንድነው በዘር ወይም ደግሞ በእንትናቸው በጥቁር በከለራቸው ብቻ ምን አይነት ተጽዕኖ እንደሚደርስባቸው ታውቃላችሁ። እና አፍሪካዊነት ምን ማለት እንደሆነ ጥቁር ምን ማለት እንደሆነ የካም ዘሮች ናቸው ተብለን ስለምንታሰብ ያን ጊዜ ኖህ ረግሞታል ካምን ብለው ስለሚያስቡ መንፈሳዊ ትርጉሙን ሳይሆን ስጋዊ ትርጉሙን ብቻ ተመልክተው እስካሁን ድረስ ያ አመለካከት ምድራችን ላይ አለ። ወደፊትም የሚፋቅ አይመስልም። በነገራችን ላይ ለምን ዳቢሎስ ይህንን አጀንዳ በደንብ ስለሚሸጠውና ስለሚጠቀምበት ማለት ነው። ስለዚህ ይሄን ካለ በኋላ በስጋዊ ትርጉም ስንመለከተው ምን ማለት ነው የሚለውን ነገር እናንሳና አባቶቻችን በተለይ ቅዱሳን አባቶቻችን ይሄንን በተመለከተ የሰጡት ትርጉም አለ። ካም ማንን ይወክላል? ኖህ ማንን ይወክላል? ከነዓን ማንን ይወክላል? ሴምና ያፌት ማንን ይወክላሉ የሚለውን ነገር በዝርዝር ለመመልከት እንሞክር። እውነት ያ ነገር በዛን ሰዓት እንደዛ ተነግሮ እውነታው ግን እንደዛ ነው ወይ? ያ ነገር ፍጻሜውን አግኝቷል አላገኘም ወይ የሚለውን ነገር መመልከት ተገቢ ስለሆነ እሱን ለመናገር ልሞክር። እንግዲህ ኖህ የክርስቶስ ምሳሌ ነው ትላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትርጉም ተርጋ ስንመጣ ማለት ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኖህ የክርስቶስ ምሳሌ ነው ይላል። ወይን ጠጁ ምን ማለት ነው? ወይን ጠጅ ጠጥቶ ነበረ ካም ማነው ኖህ ጠጥቶ ሰከረ ይላል። በሌላ በኩል ሴምና ያፌትንም በፀሐይና በጨረቃ ይመስላቸዋል። አሁን ኖህን ማነው ካምን ደግሞ በጸሐፍት ፈሪሳውያን ይመስላቸዋል። ከነአንን ደግሞ በይሁዳ ይመስለዋል። ይሄ እንግዲህ ትርጉም ላይ ስንመጣ ነው። አንድ ባንድ ምን ማለት ነው የሚለውን ነገር እንመልከት። ኖህ የክርስቶስ ምሳሌ ነው ማለት ምን ማለት ነው ከተባለ ክርስቶስ ወደዚህ ምድር መጥቶ በዕፀ መስቀል ላይ ራቁቱን ተሰቅሎ ነበረ። ይሄን ያደረገው ደግሞ በሰው ልጆች ፍቅር ሰክሮ ስለነበረ ነው። ፍቅርን ወይም ደግሞ ክርስቶስን ከመንበሩ የሳበው ማን ነው ካልን የሰው ልጆች ፍቅር ነው። ልክ የወይን ጠጁ ፍቅረ ሰብን ወይም የሰው ልጆችን ፍቅር እንደሚወክለው ሁሉ ኖህም በሰዓቱ የወይን ጠጅ ጠጥቶ ሰከረ፣ በስካሩም የተነሳ ራቁቱን ሆኖ ነበረ ይላል። ክርስቶስም በሰው ልጆች ፍቅር የተነሳ በዕፀ መስቀል ላይ ተሰቅሎ ነበረ። በዛን ሰዓት ይሁድ አባቱ ወይም አያቱ ላይ ከነአን ኖህን ተመልክቶ እንደሳቀበት ሁሉ ይሁዳም ወይም ደግሞ ከነአን ወደ አባቱ ወደ ካም ሄዶ ኖህ እኮ እንደዚህ ሆኗል፣ አባታችን እንደዚህ ሆኗል ብሎ ጠቁሞ እንደሳቀበት ሁሉ ከነአን የይሁዳ ምሳሌ ነበረ። ይሁዳም ጸሐፍት ፈሪሳውያንን ክርስቶስን ጠቁሟቸው ነበረ። ከዛም እነሱ በ30 ዲናር ወይም ለይሁዳ 30 ዲናር ሰጥተውት እሱ ጠቋሚ ሆኖ አሳይቷቸው እንደነበረና ከዛስ በኖህ ከነአንና ካም ስቀውበት ነበረ፣ አሹፈው ቀልደውበት ነበር፣ ተዘባብተውበት ነበር በአባታቸው ላይ። አልፎ ተርፎም ለያፌትና ለሴም ሄደውም ነግረዋቸው እንደነበረ እናውቃለን። ወደ ይሁዳ ታሪክ ስንመጣም ይሁዳም ጸሐፍት ፈሪሳውያንና ሰዱቃውያንን ሄዶ ጠቁሞ አሳይቶ ነግሯቸው ክርስቶስን አሳልፎ ሰጥቷቸው ነበረ። ከዛ በኋላም ዘብተውበት ነበረ፣ መሸፈኛ እያደረጉ በጣም ተጣጥለውበት ነበረ፣ ቀልደውበት ነበረ። የዛ ምሳሌ ነው ትላለች ቤተክርስቲያናችን። እቺ ድንቅ ቤተክርስቲያን ማለት ነው። ስለዚህ በዛን ሰዓት ክርስቶስ መስቀል ላይ የተሰቀለው በሰው ልጆች ፍቅር ነው። ክርስቶስ መስቀል ላይ ተሰቅሎ ራቁቱን ነበር የተሰቀለው። ኖህም እርቃኑን ነበረ። ሴምና ያፌት እርቃኑን ለመሸፈን መጥተው ነበረ። ፀሐይና ጨረቃ የሴምና የያፌት ምሳሌ ናቸው። ክርስቶስ መስቀል ላይ በተሰቀለበት ሰዓት ፀሐይና ጨረቃ ብርሃናቸውን ከልክለው እንደነበረው ሁሉ እርቃኑን ሸፈኑት፣ ብርሃናቸውን ከለከሉ። ሴምና ያፌት ያናደረጉ የኖህን እርቃን ልብስ ወስደው ሸፈኑት ይሉናል ቤተክርስቲያናችን። እንደዛ አድርጋ ተረጉማለች። እግዚአብሔር በሴም ድንኳን ይደር ብሎ ኖህ ተናግሮ ነበረ። እንደምታውቁት አብርሃም በትርጉም ደረጃ አብርሃም ከሴም ነገድ ነበረ። ፍጻሜውን አግኝቷል። ሥላሴ በአብርሃም ቤት አድረው እንደነበረ መጽሐፍ ቅዱስ ይነግረናል። ኖህ የተናገረው ቃል ተፈጸመ ማለት ነው። ዋናው ቅድመ ፍጻሜ ወይም ፖስትና ምንድነው ቢፎር ኤንድ አፍተር እንደሚባለው ሁሉ ቅድሚያ ትንቢቱ በዛን ዘመን ታሪክ በሴም ልጆች የልጅ ታሪክ በአብርሃም ቤት ሥላሴ ተገልጠው በአብርሃም ቤት በእንግድነት ተገልጠው ሥላሴ ማደራቸውን በደንብ ሁላችንም እናውቃለን። ፍጻሜው ግን ከሴም ነገድ ከሆነች ከድንግል ማርያም ተወልዶ ዓለምን ሁሉ ያዳነው በድንግል ማርያም ያደረው ክርስቶስ ፍጻሜውን አጠናቀቀው ማለት ነው። ኖህ እግዚአብሔር በሴም ድንኳን ይደር ያለው ቃል ተፈጸመ ማለት ነው። ስለዚህ በአጠቃላይ ያ ቃል ማለት መጽሐፍ ቅዱሳዊና መንፈሳዊን ብያኔውን ስንመለከት እንዲህ አይነት ትርጉም ይዞ እናገኘዋለን ማለት ነው። ኖህ እርቃኑን ነበረ። ክርስቶስ የክርስቶስ ምሳሌ ነው። ኖህ ክርስቶስም እርቃኑን በመስቀል ላይ ተሰቅሏል። ክርስቶስ የሰከረው ወይም ኖህ የሰከረው የወይን ጠጅ ጠጥቶ ነው። ክርስቶስ ግን የሰው ልጆችን ፍቅር ጠጥቶ ነው፣ ወይም የሰው ልጆች ፍቅር ነው ለዛ ያደረገው ነው። መጀመሪያ ሄዶ ያየው ከነአን ነበረ። ከዛም ሄዶ እንደገና ለአባቱ ነገረው። ከነአን የይሁዳ ምሳሌ ነው።
ይሁዳ ለጸሐፍት ፈሪሳውያን ሄዶ እንደነገራቸው ሁሉ ማለት ነው። ከዛም ይሄም አላበቃም። ከነዓንና ካም ለወንድሞቻቸው ነገሯቸው፣ ለያፌትና ለሴም። እነሱም መጡ፣ እርቃኑን ሸፈኑ። የፀሐይና የጨረቃ ምሳሌ ናቸው። ክርስቶስ መስቀል ላይ ተሰቅሎ በነበረበት ሰዓት እያጠቃልኩ ነው። በፀሐይና በጨረቃ ብርሃንነት ከልክለው የክርስቶስን እርቃን ሸፈኑት ማለት ነው። የሰው ልጅ መስቀል ላይ ቢሰቅለውም እንኳ ፍጡር ግን የክርስቶስ ፍጡር የሆኑ ፀሐይና ጨረቃ ከዋክብት ያን ነገር አደረጉ፣ ተባበሩ ማለት ነው። ስለዚህ በዚህ መልኩ መተርጎም አለብን። እስካሁን ድረስ ግን ነጭ የሁሉም አገልጋይ የነጭ አገልጋይ ተደርጎ የሚተወሰድበትን አመክንዮ አሁንም ድረስ ብዙዎች ጭንቅላታቸው ላይ ይሄን ነገር ይዘው ይገኛሉ። ትርጉሙ ግን ይሄ ነው። በመንፈሳዊነት ስንመለከተው ትንቢቱ ተፈጽሞ አልቋል። በምድር ላይ ማንም የማንም አገልጋይ አይደለም። ይሄ መታወቅ አለበት። እስካሁን ድረስ ግን የሆነ ነው ወይ ስንል አይደለም እውነታው። እስካሁን ድረስ እኛን ጥቁሩን በተለይ አፍሪካውን ዓለም እንዴት አይነት ሪያሊቲ እንዳላቸው ነጮች ሁላችንም የምታውቁ ስለሆነ እዛ ላይ ዝርዝር ውስጥ አልገባም። የባሪያ ንግድ ሲባል አዲስ ዓለም ስርዓት አመሰራረት ሲመሰረት ጥቁሩን ኮሎናይዝ ማድረግ በጣም አደገኛ የሆነ እንቅስቃሴና ሙቭመንት ሲደረግበት የነበረው የሰው ልጆችን ለባርነት መዳረግ ከየት የመጣ ነው ካለን ያንን ሰዓት ኖህ የተናገረውን ቃል እስካሁን ድረስ እዛኛው ትርጉም ላይ ተቸክለው ያሉ መንፈሳዊውን ትርጉም ያልተረዱ ያልተገነዘቡ ሴሞች ወይም የሴም የሚባሉት ናቸው። እርግጥ በእንትን ደረጃ ስንሄድ ዛሬ ላይም ኢትዮጵያ ውስጥም አፍሪካ ውስጥም ሴሜቲክ ኩሽቲክ ምናምን እየተባለ የሚባለው ነገር አለ። እነሱ ያንን አይደለም የሚመለከቱት። በነገራችን ላይ የቆዳ ከለርን ብቻ መሰረት አድርገው ነው የሚሰሩት። ስለዚህ ይሄንን ለማለት ያክል ነው። በተሻለ መጠን በደንብ በትዕግስት ለመስራት ሞክሩት። ያው መደጋገም ነገር አለው። ይቅርታ ለማስተካከል ሞክራለሁኝ። የማይመች ቦታ ላይ ሆኜ ነው ይሄን ቪዲዮ እየሰራ ያለሁት የነበረውና ይሄንን ለማለት ነው። ቆይታችሁን ከኔ ጋር ስላደረጋችሁ እጅግ በጣም አድርጌ አመሰግናለሁኝ። ለብዙዎች እንዲደርስ ላይክ፣ ሼር አድርጉት። ይሄንን ነው ማለት የምፈልገው። ይቆየን።